ጆሲ ሜሮንን አፈራራት። እስከዛሬ ድረስ ስታረጊ የነበረው ነገር ሁሉ አውቃለሁ። ከዚህ በኋላ ሳሚን ሰላምን ለመጉዳት ብታስቢ ምን እንደማረግሽ እኔ ነኝ ማቀው። ከዚህ በፊት ከጋሽ ግርማ ጋር ሆናችሁ ሰላምን ለመግደልና እሷ ሳታመም ታማለች በማለት ስትጠቃቀሱ አይቻለሁ። ሁሉም ነገር አውቃለሁ። ምን አይነት ክፉና መጥፎ ሴት እንደሆንሽም በደንብ ጠንቅቄ አውቃለሁ። ከዚህ በኋላ ወንድሜ አጠገብ ብትደርሺ አንቄ እንደምገልሽ ይሄን እንዳትረሺ ብለዋታል። ሰላምዬ ለጆሲ ሁሉም ነገር ተናግራለች። እሷ እንደመረዘችው ለእኔ የተሰጠው መርዝ ነበር እሱ ሳሚ የወሰደው። ስለዚህ ሳሚ ማዳን አለብን። መርዙ በጣም ከባድ ቢሆን ነው። ያን ቀን ምሳ ሰዓት ካስታወስክ ሜሮን ለሳሚ ውሃ ልሰጠው ስትል እኔ ደፍቼው የኔን ውሃ አንስቼ ለሳሚ ሰጥቼው ነበር። ከዛ ቀን ጀምሮ ነበር ሳሚ የታመመው በማለት ለጆሲ ሁሉም ነገር ተናግራለች። ሜሮን በጣም ፈርታ አቶ ግርማ እግር ስር ወርቃ ጆሲ ከዚህ ቤት መውጣት አለበት፣ እኔ ብቻ ብናገር ደግሞ ማንም አይሰማኝም፣ እባክህ ጆሲን ከዚህ ቤት አስወጣልኝ ብላ እግሩ ስር ወርቃ ተማጽናለች። ጋሽ ግርማ ደግሞ ዞረሽ መተሽ እግሬ ስር እንደምትወርቂ በጣም እርግጠኛ ነበርኩ፣ ከዚህ በፊትም ነግሬሻለሁ፣ ያለኔ አይሆንልሽም ብዬሽ ነግሬሽ ነበር፣ አንቺ ነሽ ያልሰማሽው አላት። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። የኔ ውድና ወርቅ የሆናችሁ ቤተሰቦቼ አሴት ክፍል 16 ተለቋል። ክፍል 16 ላይ እንግዲህ ጆሲ ሁሉም ነገር ሰምቷል። ሰላምና ሜሮን ሲያወሩ የነበረውን ነገር በሙሉ ሰምቶ በጣም ተናዶ እንዴት እንደዚህ ታረጊያለሽ? ሰላም አንቺ ነሽ ሲጀመር ችግር ያለብሽ። እስከዛሬ ድረስ ሲያረጉብሽን የነበረውን ነገር አንቺን ለመግደል ሙከራ አድርጎ እንደነበረ ሳሚን ሳትታመሚ ታመሻል ስሉሽ እንደነበረ ለምንድን ነው ዝም ያልሽው? አንቺ ዝም ስላልሽ ነው ዛሬ ደግሞ በድጋሚ ሳሚን ለመጉዳትና ሳሚን ለመግደል ሙከራ ያደረጉት። ስለዚህ ይሄ ሁሉ ጥፋት ሳሚ የመታመሙ ምክንያት አንቺ መሆንሽን መቼም እንዳትረሺ በማለት ሰላምን ተቆጣት። ሰላም በጣም ደነገጠች። እኔ እኮ ዝም ማለት ፈልጌ አልነበረም፣ ጊዜውን እየጠበቅኩ ነበር የዚህ ቤተሰብ ሰላም እንዳይደፈርስና ከዚህ በላይ እንዳይበጠበጥ ስለፈለኩ ነበር ዝም ያልኩት። ነገሮችን በራሴ ለማስካከል ሙከራ እያደረኩ ነበር። የሷን ማንነት በራሴ ለማጋለጥ ሙከራ እያደረኩ ነበር፣ ግን ሳይሳካልኝ አንተ ቀደምከኝ በማለት ጆሲ ስትማጸነው ነበረ ማለት ነው። ሜሮን በጣም ፈርታለች። ጆሲ ከዚህ በኋላ በደንብ አውቃለሁ፣ ከዚህ በፊት ከጋሽ ግርማ ጋር ሆናችሁ ሰላምን ሳትታመም ታማለች ያላችሁትን እዚህ ቤት ከገባው ቀን ጀምሮ ያንቺን ክፋቶችን ስቆጥር ነበረ። ያንቺ ክፋቶች ቢቆጠሩ ደግሞ አያልቁም። አሁን ደግሞ ጭራሽ የበፊቱ ክፋት አልበቃሽ ብሎሽ ወንድሜን ለመግደል ሙከራ አድርገሻል። የበፊቱ ይሁን ብዬ አልፌዋለሁ። አሁን ግን በወንድሜ በአንዱ ጓደኛ የመጣሽብኝ፣ መቼም አልለቅሽም አንቺ ሴጣንና የሴጣን ቁራጭ የሆነች ሴትዮ ብሎ ሰድቧታል። እሷ ደግሞ እኔን የመሳደብና ማስረጃ የለህም እንደዛ የማረጌ መርዝ የመስጠቴ ማስረጃ የለም። ስለዚህ ማስረጃ ሳይኖር እኔ እንደዚህ ዝቅ አርገ በገዛ ቤቴ እኔን እንደዚህ የመናገር መብት የለህም ብለዋለች። መብት እንዳለኝ በቅርቡ አሳይሻለሁ፣ ማስረጃውም ደግሞ አጥቼ ፊት ለፊትሽ አሳይሻለሁ ብሏታል። ሜሮን በጣም ፈርታለች። በጣም ነው የፈራችው ማለት ነው። ምክንያቱም ጆሲ ስጋቷ እንደሆነ በደንብ ታውቃለች። ያኔው ሮጣ ሄዳ ነበረ ለሳሚ ጆሲ ከዚህ ቤት መውጣት አለበት፣ በጣም ከባድ ነገር ነው፣ እየሰደበኝ ነው፣ ከሰላም ጋር የማየውን ነገርም እያረገ ነው፣ በተደጋጋሚ እያየሁት ነው፣ አንተ ታመ ስለተኛ ክሱም ምክንያት አድርጎ ከሰላም ጋር በተደጋጋሚ አይቻቸዋለሁ። ስለዚህ እኛ ቤት ውስጥ ደግሞ የባለትዳር ቤት ውስጥ እንደዚህ መሆን የለበትም። እኛ ወደፊት ልጆች እንወልዳለን፣ ልጆቻችን ከነሱስ ምን ይማራሉ በማለት ሳሚን እየሞላችሁ ነበረ፣ በሀሳቧ በማይሆን ሀሳቧ ማለት ነው። ሳሚ ግን ችግር የለውም ጆሲ በቅርቡ ይሄዳል፣ እስከዛ ድረስ ግን ሆቴል የሚባል ነገር የለም፣ እዚህ ቤት ውስጥ ይቆያል ብሏታል። ከዛ በኋላ ሳሚ ስትደክመው እንግዲህ ግርማ እግር ስር ሄዳ እባክህ ግርማ እባክህ፣ ጆሲ ሁሉም ነገር አውቋል፣ ሰላምን ስናረጋት የነበረው መርዝ እንደሰጠናት ሳትታመም ታማለች ብለን ስንጠቃቀስ አይቶናል በማለት ግርማ ስር እግሩ ስር ወርቃ እባክህ ከዚህ ቤት አስወጣልኝ ብለዋለች። እሱ እንግዲህ ይሄን ጉድ አያውቅም።
ሳሚን እንደመረዘችው አያውቅም። ሳሚ በሰው ምክንያት ስቃዩን እያየ እንደሆነ አያውቅም። ልጁን የገዛ ሚስቱ ልትገለው እንደነበረ ምንም የሚያውቀው ታሪክ የለም። ለዛ ነው እሷን ሊያግዛት የሞከረው ማለት ነው። ይህን ካወቀ ደግሞ ምን እንደሚያደርግ አብረን የምናይ ይሆናል። እሱ ራሱ የሚገላት ይመስለኛል። ምክንያቱም ሳሚን ይወደዋል። ያው በሰላምዬ ስለመጣ አባት ነው እንጂ ልጁ ነው። እውነተኛ ልጁ ባይሆንም አሳዳጊ ነው። ከልጅነቱ ጀምሮ አሳድጎ ለዚህ ያበቃው እሱ ነው እና ልጁ ሲጎዳ ወይም ደግሞ ሲሞት ዝም ብሎ የሚያይ አይመስለኝም። እናንተ ይመስላችኋል ቤተሰብ? ጋሽ ግርማ እንግዲህ ይሄን ጉድ ስለማያውቅ ሄዶ ለጆሲ ከዚህ ቤት መውጣት አለብህ፣ በቃ ይበቃል። እኔ በቅርቡ እንግዳ እኛ ቤት የሚመጣ እንግዳ አለ። ስለዚህ ያ እንግዳ ሲመጣ ደግሞ ቤቱ ይጠበናል። ስለዚህ ከአሁኑ ሄደክ ሆቴል ብትይዝ ይሻላል በማለት ያን ነው ሜሮን። አዎ ይሄ በጣም ጥሩ ሀሳብ ነው። ለጆሲ ደግሞ ዲያስፖራ ሆቴል መያዝ አይከብደውም። ስለዚህ ሆቴል ይዞ ማረፍ ይችላል ነገሮቹን ጨርሶ ወደ አገሩ እስከሚመለስ ድረስ ብላ ጥልቅ ብላ ነበር ደስ ብሏት ያወራችሁ። ሳሚ ግን እኔ እዚህ ቤት እስካለው ድረስ ማንም የኔ እንግዳ ሆኖ በዛውም ጆሲ ወንድሜ ከዚህ ቤት አይወጣም። እሱ ከወጣ እኔም ተከትየው እወጣለሁ። በዛሬ ደግሞ እኔ ያመጣሁትን እንግዳ እናንተ የማባረርና የማስወጣት መብትም የላችሁም። ስለዚህ ጆሲ ቤቱ ስለሆነ እስከፈለገ ድረስ እዚህ መቆየት ይችላል ብሎ ሲናገር ጋሽ ግርማ እንዴት አንተ ልጅ መሆንን ረሳው? እንደዚህ ቤት ውስጥ የኔ ልጅ መሆንን ረሳው ወይስ እኔ አባወራ መሆኔን ረስተክ ነው እንደዚህ እኔ በተናገርኩ ሀሳብ ላይ ሀሳብና አስተያየት የምትሰጠው? ማን ሀሳብና አስተያየት ሰጪ ያደረገክ? በማለት ጆሲን ሳሚን ተጣልቶታል ማለት ነው። ጆሲን ደግሞ በቅርቡ ሄዳለሁ ፕሮሰሴን እየጨረስኩ ነው። አሁን ግን 2 ነገር መጨረስ ያለብኝ ነገሮች ስላሉ በቅርቡ ጨርሼ ከዛ ሄዳለሁ። ያ ነገር ደግሞ ዛሬ ማታ የሚያልቅ ይመስለኛል ብሎ ሲናገር ወይዘሮ ሜሮን እሳት ነበር የጎረሰችው ማለት ነው። ምክንያቱም የእሷ ነገር እንደሚገለጥ ስለምታውቅ፣ ጆሲ ደግሞ በደንብ እርግጠኛ ሆኖ የተናገረው በደንብ በቅርቡ አጋልጥሻለሁ፣ ምክንያቱም በወንድሜ ነው የመጣሽው። የሰላምን ዝም ብዬ አልፌው ነበረ። ሰላም ታክማ ከዳነች በኋላ የእሷ ኖርማል ነው ብዬ አልፌያለሁ። አሁን ግን በወንድሜ ነው የመጣሽብኝ። ወንድሜ ቀን በቀን እየሞተ ነው። ስለዚህ በቅርቡ አገኝሻለሁ በማለት አልተውም ብሏል። ሳሚ እንግዲህ በጣም ታሟል። አሁን ዛሬም ወርቆ ነበረ መኝታ ቤት ውስጥ ሰላምዬን ስታረግለት የነበረውን ነገር ለሱ ብላ ስትጨነቅ የነበረውን ነገር እያሰበ እምነቱን ያመጣችለትን እየተቀባ በፍቅሩ ሲስቅ ነበርና ሰላምዬ ደግሞ በዚህ በኩል እያሰላሰለች ነበር። ከዚህ በፊት የሆነውን ያን ቀን መርዙ ሲሰጠው ነገር የተፈጠረውን ነገር ውሃ አምጥታ ውሃ ልታመጣ ስትል ተው እኔ አመጣለሁ መጀመሪያ ነበር ማሰብ ብላ ቆሌውን ገፋ ነበር ቁጭ ያረጋርቻት። ከዛ ሰላም ዛሬ እንግዲህ እሱን እያሰበች ነበር። ለምንድነው እኔ ያኔ ውሃ ላመጣ ስነሳ ውሃውን አታምጪ አለችኝ። ከዛ በኋላ ውሃው ተደፍቶ ደግሞ ውሃውን ለሳሚ ሲሰጠው ለምንድነው የሰጠሽው ብላ ለምን ተቆጣችኝ? እሺ ከዛ በኋላ ለምንድነው የደነገጠችው? ለምንድነው ስትንቀጠቀጥ የነበረው? ያንን ቀን ከሰዓት ለምንድነው ሳሚ የታመመው? በማለት ካገናኘችው በኋላ በቀጥታ ለኔ የተሰጠኝ መርዝ ሳሚ ነው የወሰደው። ስለዚህ የኔ ሞት ነው ሳሚ የወሰደው። ስለዚህ ሳሚ ማዳን አለብኝ። ለጆሲ እውነቱን መናገር አለብኝ። ከዚህ በላይ ዝም ማለት የለብኝም። እስከዛሬ ድረስ እሷ ስታረጋቸው የነበረው ነገር ሌላ ውሽማ እንዳላት፣ ሌላ ባል እንዳላት ሳሚ ላይ እየተጫወተችበት እንደሆነ ሳልናገር ቆይቻለሁ። የዚህ ቤት ሰላም ይደፈርሳል፣ ሳሚ ከዚህ በላይ ይጨነቃል ብዬ ዝም ብያለሁ። ከዚህ በኋላ ደግሞ ዝም አልልም። ሳሚ አሁን በሞትና በህይወት መካከል ነው። ስለዚህ ቤት ሰላም ማስብበት ጊዜ የለኝም በማለት ሄዳ ለጆሲ ሁሉም ነገር ተናግራለች። ጆሲ አዎ ተመርዟል። የመረዘችው ደግሞ ሜሮን ናት። መርዙ ምን እንደሆነ ማወቅ አለብን፣ ማጣራት አለብን። የሜሮን መኝታ ቤት መፈተሽ አለበት። ስለዚህ መርዙ ቢያንስ ምን አይነት ከፍተኛ አደገኛ እንደሆነና የሚያድን መድኃኒት ካለ መፈለግ አለብን በማለት ለጆሲ ተናግረዋለች። ለኔ የተሰጠኝ መድኃኒት ወይም ደግሞ ለኔ የተዘጋጀ መርዝ ነው ሳሚ የጠጣው፣ እባክህ ጆሲ እናድነው ብላ ስትማጽነው ነበረ። ጆሲም በበኩሉ ብዙ ነገር እያደረገ ነው። እሱን ለማዳን ዶክተሩን እየጠየቀ ነው። ጋሽ ግርማ ደግሞ ጆሲን ለማስወጣት እንግዲህ ደፋ ቀና እያለ ነው ማለት ነው። ሜሮን ሳሚና ጆሲ ሰላም ሆኖ በቃ ቁም ስቅሏን እያሳዩት ነው። ሳሚ ምንም የሚያውቀው ታሪክ የለም። መታመሙንም ግራ ተጋብቷል። ሰላም ደግሞ እሱ እንደዚህ ሆኖ ማየት አልቻለችም። በቃ በጣም ከባድ ነገር ውስጥ ገብታለች ማለት ነው። እና ሜሮን እንግዲህ ከዛ ቤት ለመውጣት እየሞከረች ነው። አሁን ከዛ ቤት ይሄ ነገር ከታወቀ በጣም ከባድ ነገር ነው የሚያጋጥማት። እሱ
ጆሲ እየነገራት ነበር። ሳሚ አንቺ እንደዚህ እንዳረግሽው ሰላም ላይ እንደዚህ ስታረጊ እንደነበረ ጋሽ ግርማ ጋር ሆናችሁ ደብዳቤ ተጻጽፋችሁ ሰላም ነች እንዳላችሁ ካወቀ ያን ቀን በሽታ ሳይኖርባት ታማለች እያሽ እንደነበረ አንቺ መሆንሽን ካወቀ አንድ ደቂቃ እዚህ ቤት ውስጥ አይቆይሽም። ህይወትሽን ቁም ስቅል ነው ማድረግብሽ። ወንድሜ እንደዚህ በአንቺ ምክንያት ኩላሊቱ ጉበቱ እየተቃጠለ ያለው በአንቺ ምክንያት፣ ስለዚህ አንቺ ደግሞ ከሱ እጥፍ እንድትቃጠይ ነው ማድረግሽ በማለት ሲያስፈራራት ነበረ። እኔ የማስፈራራት ምክንያት የለም፣ እኔ እኮ ሜሮን ነኝ፣ ለማንም አልሸነፍም፣ ለማንም አልመለስም ብላለች። እንግዲህ እሱም ደግሞ ለማን እንደማትመለሽ አብረን የምናየው ይሆናል። እውነቱ ይጋለጥ፣ ሳሚ እውነቱን ይወቅና ከዛ ማን እንደሚያሸንፍ አብረን የምናየው ይሆናል። አይሻልም ቤተሰቦችዬ? ለማንኛውም ውዶች የኔ ወርቆች ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱን እየነካችሁ ቤተሰቡ ነው። ባይ ባይ።